አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገሉ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተክርስቲያናችን የመዝሙር ስርዓት ያገለገሉ መዝሙራት እንዲዘመሩ በማድረጌና በቤተክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላው ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። ባለንበት በኦርቶዶክሳዊ ቀኖና ስርዓት የማይሄድ ከሆነ እንደ በፊቱ አባቶችን ይዘን ቁጭ ብለን ነው የምንነጋገረው እንጂ አደባባይ አለ። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያዊ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አወያይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከስራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩሮ የቅበተ እምነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በርካታ ሀሳቦች ተነስተዋል። ፊት ለፊት የመነጋገሩን ነገር በቅድሚያ አስቀድመን በርካታ ጭቅጭቆች በመግለጫው ላይ እንደታተተው እንደዚሁ በእንባ የታጀቡ ትልቋ ቤተክርስቲያን የሁላችን እናት ቤተክርስቲያን አሸናፊ እንድትሆን በነገሮችም ደግሞ እሷ መርታ ነገሮችን እስከዛሬ የመጣንበት የአባቶቻችን ስርዓት ልክ መጓዝ እንድንችል የተለያዩ ቅርጾች እየተሰጡ ስንወያይ ቆይተናል። ጥያቄ ካላቸው ጠይቀው ቤተክርስቲያኒቱ መልስ ሰጥታ መስተካከል ካለባቸው ተስተካክለው ኦርቶዶክሳውያን መምህራን ሆነው እንዲቀጥሉ ትግሎች ተደርገዋል። እዚህ የተሰበሰባችሁ የተገኛችሁ ብፁዓን አበው ሊቃነ ጳጳሳት ጊዜያችሁ፣ ጉልበታችሁ፣ ስራችሁ ሰውታችሁ የቤተ ክርስቲያን ጉዳይ የኛ ጉዳይ ነው፣ የልጆቻችን የሚዲያ ልጆች ጉዳይ የኛ ጉዳይ ነው፣ የፍኖተ ጽድቅ ጉዳይ የኛ ጉዳይ ነው ብላችሁ እዚህ ስለተገኛችሁ ብፁዓን አበው ሊቃነ ጳጳሳት እጅግ አድርገን እናመሰግናለን። መርሃ ግብሩን እናስተዋውቃችኋለን። እንግዶች ቦታቸውን ይዘዋል። በጸሎት ተጀምሯል። ከዚያ ቀጥሎ ጋዜጣዊ መግለጫ በጽሁፍ ይነበባል። ከዚያ የመጣንበት መንገድ ሂደቱ ባጭሩ ይገለጻል። በቀኝ በኩል በግራ በኩል ያሉ ወንድሞች አባቶች የፍኖተ ጽድቅ ባለቤት እና አጠገቡ ያሉት ስራ አስኪያጅ በእነሱ በኩል አጫጭር መልዕክቶችን ሀሳቦችን የሚያስተላልፉ ይሆናል። ከዚያ በቀኝ በኩል ያሉት የማህበራዊ ሚዲያውን የሚወክሉ ልጆች ሀሳብ አስተያየቶችን የሚሰጡ ይሆናል። ከዚያ ደግሞ በሂደቱ ላይ አስተዋጽኦ ያደረጉት መምህራን አባቶች አንድ ደቂቃ፣ 2 ደቂቃ፣ 3 ደቂቃ ወስደው ያብራራሉ። በመጨረሻ በጸሎት ዘግተን ወደ ምሳ መርሃ ግብር የምንሄድ ይሆናል። እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ጋዜጣዊ መግለጫው የሚያነብልን መምህርና ጸሐፊ ዲያቆን ታደሰ ወርቁ ይሆናሉ። ወደ እሳቸው እንዳለን ከዚያ በፊት ላይቭ ማስተላለፍ አይቻልም። የሁለቱም የጋራ ስምምነት ስለሆነ ላይቭ ማስተላለፍ አይቻልም። ስለዚህ ላይቭ የምታስተላልፉ ቲክቶከሮችን፣ የሚኒስትሪ ሚዲያ የመጣችሁ ወንድሞችን፣ እህቶችን፣ ዩቲዩበሮችን ላይ ማስተላለፉ እንድታቆሙ እናሳስባለን። ቀጥታ የምንሄደው ወደ ጋዜጣዊ መግለጫው በጽሁፍ ይቀርባል። ወደ ዲያቆን ታደሰ ወርቁ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣
የዚህ አገልግሎት ተሳታፊ ወንድሞቻችን እንደምን አረፈዳችሁ። የቸርነት ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በንባብ የማሰማችሁ በየጋራ የተደረሰባቸው የጋራ የስምምነት ነጥቦች ይሆናሉ ማለት ነው። ፍኖተ ጽድቅ በአንድ በኩል የአቶ ጸጋዬ ደበበ ሱፐር ደብል ቲ ፕሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቱብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ ባሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የስርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆንም ታይቷል። ይህን ተከትሎ የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉት ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የእውነት ስራዎችን የሚሰሩ ወንድሞች የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርም ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችም እንዲወሰዱ ሲያሳስቡ ሰንብተዋል። ይልቁንም በማህበራዊ ሚዲያ የእውነት ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ የሙዚቃ መሳሪያዎችን መጠቀም፣ 4 በማህበሩ ጉባኤ ላይ የሃይማኖት ነቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ፣ 5 በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አወያይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከስራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩሮ የቅበተነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በውይይቱ መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህም አንደኛ በፍኖተ ጽድቅ ማህበር በመደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዝዋይ ሐመረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ፣ 2 ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትን ሆነ ያልሆኑ ከፍኖተ ጽድቅ የዩቱብ ቻናል ሙሉ በሙሉ እንዲወርዱ። ይሄ ማለት ምንድን ነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን እንዲወርዱ የተደረጉት ሁሉም መዝሙሮች ናቸው። 3ኛ ኦርቶዶክሳዊ ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ፣ 4 በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ፣ 5 ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ፣ 6 የፍኖተ ጽድቅ መስራችና የስራ ኃላፊዎች ኦርቶዶክሳውያንን ይቅርታ እንዲጠይቁ፣ 7 በፍኖተ ጽድቅ እና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩሮ የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያወሩ መምህራኑ እንዲሁ እንዲያደርጉ።
እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነጋው አይደለም። በእነዚህ የጋራ ስምምነት መሰረት የወደፊቱን አገልግሎት በማሰብ ፍኖተ ጽድቅ የሚከተሉትን የእርምት እርምጃዎች በጥቂት ቀናቶች ውስጥ ወስዷል። ከስምምነቱ በኋላ የወሰዳቸው እርምጃዎች፣ አንደኛ የፍኖተ ጽድቅ መደበኛ መምህራን ማስተማር አቁሞ በተለያዩ ርዕሰ ጉዳዮች ላይ ስልጠናና ጥሞና እንዲወስዱ እየተደረገ ነው። ሁለተኛ ኦርቶዶክሳዊ መሰረተ እምነት፣ ስርዓት አምልኮ፣ ትውፊት የተላለፉ ሆነ ያልተላለፉ መዝሙሮች በሙሉ ከዩቱብ ቻናል እንዲወጡ ተደርገዋል። ሶስት ኦርቶዶክሳዊ ቤተክርስቲያን የዜማ መሳሪያዎች የሆኑ የሙዚቃ መሳሪያዎች በማህበራዊ ሚዲያ የመንፈስ ስራዎች የሚሰሩ ወንድሞቻችን በቪዲዮ እየቀረጹና ታዛቢዎች በተገኙበት ሙሉ በሙሉ ተወግደዋል። አራት ፍኖተ ጽድቅ ለተፈጠረው ትምህርት ሃይማኖትና ቀኖና ቤተክርስቲያን መተላለፍ ውዝግብ ምክንያት በመሆኑ ይቅርታ ጠይቋል። ይሄ በነበረን የስምምነት መድረኮች የተደጋጋሚ ይቅርታ ጠይቋል። አሁንም ይህን ይፋ ያደርጋሉ በሚል ነው። ብፁዓን አበው ሊቃነ ጳጳሳት፣ የዚህ መርሃ ግብር ተሳታፊዎች፣ ዛሬ እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሏል። በርካታ ሌሊቶችን ያለ እንቅልፍ አንግተናል። በእነዚህ ሌሊቶች ተሰብስበናል፣ ተወያይተናል፣ ይበጃል ያላቸውን መፍትሄዎች ጠቁመናል፣ ክፉና ደግ ተነጋግረናል፣ ተጨቃጭቀናል፣ ተከራክረናል፣ ተለቃቅሰናል፣ ይቅርታ ተጠያይቀናል። በአጭሩ የብዙ ሆነናል። ሂደቱ መራራና አድካሚ ቢሆንም በአደባባይ ከመነቃቀፍና ከመዘላለፍ ወጥቶ በርን ዘግቶ ችግሮችን በውይይትና በምክር የመፍታትን ዋጋ በሚገባ እንድንረዳ አግዞናል ብለን እናስባለን። ይሁንና ድል አድራጊዋ ቤተክርስቲያን ዛሬም ድል አድርጋለች። አሸናፊዋ ቤተክርስቲያን በማሸነፏ ሁላችንም አሸንፈናል። አንዱ አሸናፊ ሌላው ተሸናፊ አልሆነም። የእኛ ድርሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችን አጣጥፈን እንቀመጣለን ማለት ግን አይደለም። እነሱ በተለወጡ ማግስት እኛም በእነሱ ላይ ያለን አቋም እንደሚለወጥ ከወዲሁ ለማሳሰብ እንወዳለን። ከዚህ በተረፈ እንደ አንድ ኦርቶዶክሳዊ ቤተሰብ ፍኖተ ጽድቅን በሁሉም ነገር ለመተባበርና ለማገዝ ዝግጁ መሆናችንን በታላቅ አክብሮት ለመግለጽ እንወዳለን። በመጨረሻ ይህ ጉዳይ እዚህ እንዲደርስ በጸሎት ያገዛችሁን አባቶች፣ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ያለሰስት ያዋላችሁ ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ የሥራ ኃላፊዎች፣ መምህራነ ወንጌል፣ ዘማሪያን፣ የዜማ መሳሪያ ተጫዋቾች፣ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነት ስርዓተ አምልኮና ትውፊት ተሟጋቾች እንዲሁም የፍኖተ ጽድቅ ማህበር አመራር አባላትና አገልጋዮች፣ የዚህ መርሃ ግብር አጋፋሪ የሆናችሁ የጉዛ የእውነት አዘጋጅ የስራ ኃላፊዎች ላደረጋችሁ አስተዋጽኦ ሁሉ በቤተክርስቲያን አምላክ ስም እናመሰግናቸዋለን። ረድኤተ እግዚአብሔር አይለየን። መጋቢት 28 ቀን 2016 አዲስ አበባ። እጅግ አድርገን እናመሰግናለን። ዲያቆን ታደሰ ወርቁ ሂደቱን ወደኋላ እመጣበታለሁ። ሰዓት ለማሳጠር ያክል እዚህ ጉዳይ ላይ ጥቂት ማብራሪያ እንዲሰጡና እንዲያመሰግኑ ማብራሪያ እንዲሰጡ የተሰማቸውን እንዲገልጹ እንዲያመሰግኑ መጋቢ አእላፍ ጸጋዬ ደበበ የፍኖተ ጽድቅ ባለቤት ደግሞ ይቀጥላሉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሊቃነ ጳጳሳት መምህራነ ወንጌል፣ የዚህ መርሃ ግብር ተሳታፊዎች፣ የእኔ እምነት
ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑን ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት ሆነ አጀንዳ የለም። ትምህርት ሃይማኖቷ፣ ቀኖኗ፣ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገሉ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያገለገሉ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላው ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። እሺ፣ እጅግ አድርገን እናመሰግናለን። የፍኖተ ጽድቅ ባለቤት በራሳቸው አንደበት እንዳጠፉ ተናግረዋል። እስካሁን ሶሻል ሚዲያ ላይ ማህበራዊ ሚዲያ ያላችሁ ወንድሞች ስትከራከሩት የነበረው ነገር በሙሉ እውነት መሆኑ በአንደበታቸው አረጋግጦላችኋል ማለት ነው። ቀጥሎ ወደ ስራ አስኪያጁ ወደ ዲያቆን ኤልያስ ወስዳችኋል። እሺ፣ ያጠቃልለናል ብለውኛል። እጅግ አድርገን እናመሰግናለን። ቀጥሎ የወስዳችሁ ይሄ የማህበራዊ ሚዲያ ቅበተነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊነት ወይም ዶግማ፣ ቀኖናና ትውፊት እንዲጠበቅ ብዙ ዋጋ እንዲከፈል በመምራት በማስተባበር ከፊት በመቅደም ወዳሉ ወንድሞች መወስዳችሁ ኢንጂነር ቴዎድሮስ ወይም ቴዲ ዜሮ ላይ ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ብፁዓን ሊቃነ ጳጳሳት አባቶቻችን፣ ካህናት አባቶቻችን፣ ዲያቆናት ወንድሞች፣ መምህራን ወንጌል፣ ዘማሪያን፣ እንደዚሁም ደግሞ ወንድሞቼ እህቶቼ ከማህበራዊ ሚዲያ የመጣችሁ መላው የፍኖተ ጽድቅ ሰራተኞች፣ አገልጋዮች፣ የሚዲያ ባለሙያዎች፣ ጋዜጠኞች እስከ ሞት ድረስ በወደደን ባፈቀረን በልዑል እግዚአብሔር ክቡር ሰላምታ ሰላም እላችኋለሁ። እያላችሁበት ሰላም ክርስቶስ ይብዛላችሁ። በቅድሚያ ዛሬ ይህንን ነገር እንዲህ በመድረክ መተን ከነ ኃጢአት በደላችን ለቤቱ እንድንደክም፣ እንድንሰራ፣ እንድናብብ መንገዶችን የዘረጋልን የቅዱሳን አባቶቻችን አምላክ ፈጣሪያችን ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን ለማለት እወዳለሁ። አስከትዬ እንግዲህ በጋዜጣዊ መግለጫው በደንብ እንደታተተው እንዲሁም ደግሞ በፍኖተ ጽድቅ በቀረበው መንገድ ልክ እስካሁን የመጣንባቸውን የተወሰኑ ነገሮች ለብፁዓን አባቶቻችን እንዲሁም ጉዳዩን ላላወቃችሁ እንግዶች ጥቂት ነገር ለማለት ብቻ ነው የምወደው። የተከበራችሁ ብፁዓን ሊቃነ ጳጳሳት አባቶቻችን፣ እናንተ በታላቅ ሞገስ ፊት ለፊታችን ኖራችሁ እኛ ታናናሾቹ በእንዲህ አይነት መንገድ ልንናገር ልንገልጥ የወደድነው እናንተም ቀደምት አባቶቻችንም ስትለፉለት የምትኖሩት ሲለፉበት የኖሩት ቤተ ክርስቲያናዊ ዳህራ ወይም ዶግማ፣ ቀኖና፣ ትውፊት ሲሻር እንዲሁም ደግሞ አልሆኑ አካሄዶች ሲስተዋሉ ለምን ብለን በመጠየቅ በተለያዩ አቅጣጫዎች በመሞገት የነበረውን የተበታተነ አካሄድ መጨረሻ ቅድስት ቤተክርስቲያናችን ባስተማረችን ልኬት እርስ በርሳችን ተወያይተን ፈተን እኛ ልጆቻችሁ ለፍሬ መዘጋጀታችንን እንዲሁም ደግሞ በር ዘግቶ ተወያይቶ ነጥብ ማስቆጠር እንደሚቻል ለእናንተ እፎይታ ለመስጠት እንደሆነ እንድትረዱን በታናሽነት አሳስባለሁ።
አስከትዬ እስካሁን ድረስ የመጣንባቸው መንገዶች ምናልባት እኛ ያለንበት የማህበራዊ ሚዲያ ሀሳቦችን በጥቂት ደቂቃዎች ማጋራት የሚል አልጎሪዝም ውስጡ ስላለ ታፍኖ የሚገለጥ ይሁን እንጂ በፍኖተ ጽድቅ ጉዳይ ወደ አደባባይ ወጥተን ለምዕመናን ከመግለጥና ከማስረዳት በፊት በተለያዩ መንገዶች ተወያይተናል፣ ተጨቃጭቀናል፣ ተነታርከናል። ይህ ከዓመት በፊት የነበረው ታሪክ ነው። በዛ ሁኔታ ውስጥ እንግዲህ በጣም ትልቁን ድርሻ ተወጥተው የነበሩት የምንወዳቸው ቀሲስ ሊቀ ትጉሃን ቀሲስ ታጋይ ነገሮችን ፈቅደውልን በእሳቸው ሰብሳቢነት ነገሮችን ስንጨቃጨቅባቸው ቆይተን ዛሬ ተፈጽሞ የምናየው ነገር ያን የሚፈጸም ቃል የተገባበት ሁኔታ ተፈጥሮ የነበረ ነበር። በዚሁም እንግዲህ ምዕመኑ በማህበራዊ ሚዲያ የምናደርገው እንቅስቃሴ ተከትሎ የሚጠበቅብንን ዝንባሌ ባለማሳየታችን በርካታ ስም ሲሰጠን ቆይቶ የነበረበት ሁኔታ ነበር። ነገር ግን ቤተክርስቲያናችን ትናንትም ዛሬም ወደፊትም የምትነግረን በር ዘግቶ መወያየት ነው። ይህንን እናንተም አባቶቻችን ከፊት ቀድማችሁ ስትመሩልን የኖር ነው። ስለዚህ በዚህ መንገድ ነገሮችን ለማስኬድ ሞክረን የነበረ ቢሆንም ነገር ግን ጉዳዮች ምንም እልባት ሳይደረግባቸው የዶግማ፣ የቀኖና፣ የትውፊት የሚፈጸምባቸው ሂደቶች ተባብሰው ቀጥለው የነበረበት ሁኔታ ገጠመ። ከዚህም በመነሳት ምናልባት ነገሮች ወደ ሚዲያ እየመጡ ስለነበረ በዜማ መሳሪያዎች አጠቃቀም በእርግጥ ብፁዓን አባቶቻችን የተከበራችሁ እንግዶች ሁላችሁም ትረዳላችሁ ብዬ አስባለሁ። በቤተክርስቲያናችን የዝማሬ ስርዓት በጣም ብዙ ነገሮች በተለይ የዜማ መሳሪያ ከጀርባ የምንጠቀማቸው ሕግ ያላቸው ነገር ግን መሬት ያልወረዱ ብዙ ነገሮችን የምናይበት ክፍተት ያለበት መሆኑ ከዚህም ባለፈ ግን እንኳንም ዘንቦብሽ አይነት ነገር በሚመስል መልኩ በፍጹም እስከዛሬ ሳናቸው የቆየናቸው ዓለማዊ የዜማ መሳሪያዎች የመጠቀም የእነሱን ድምፆች በዝማሬ ውስጥ የማዳመጥ ነገሮች ተጠናክረው መቀጠላቸው ለምዕመኑ ለማስገንዘብ የግድ የቤተ ክርስቲያንን ስርዓት ለማስጠበቅ ወደፊት ለፊት መተን የተናገርንበት ሁኔታ ተፈጥሮ ቆይቷል። ከዚህ ጋር በተያያዘ ለጊዜያት ይሄ ነገር ቀጥሎ ይህንን ችግር ለመፍታት በርካታ የምንወዳቸው የኛው መምህራን የቤተ ክርስቲያናችን አይኖች የሆኑ ብዙ ትግሎችን በቀደመው ዘመንም በአሁኑ ዘመንም ሲፈጽሙ የኖሩ እየፈጸሙ ያሉ ወደፊትም እንደሚፈጽሙ የማንጠራጠራቸው በአርአያነት ከፊት ለፊት እያየናቸው ያደግናቸው እነ መጋቢ ሃይማኖት ተስፋዬ ሞሲሳ፣ እነ መምህር ተስፋዬ፣ እነ መምህር አብይ፣ እነ ቀሲስ አስራት የመሳሰሉ አባቶች በተገኙበት ለፍኖተ ጽድቅ መፍትሄ ለመስጠት ሲሰሩ የቆየበት ሁኔታ ተፈጠረ። ነገሮች ተቆጥረው ተለክተው ያለመስተካከላቸው ነገር ግን እየጨመረ በመምጣቱ ይህ ጉዳይ ከነኚህ ከምንወዳቸው መምህራን ጋር ስናወራም ስንመሰክርም እኔ የመጋቢ ሃይማኖት ተስፋዬ ሞሲሳ ልጅ ነኝ ብዬ ነው መሰክረው። መገለጫዬም መግለጫዬም እሱ ስለሆነ ማለት ነው። ከነኚህ ከምንወዳቸው መምህራን ጋር ቅሬታ እስከመፍጠር የደረሰ ልዩነት በፊት ለፊት መታየት ጀመረ። ስለዚህ ይሄ ሂደት ከቀጠለ ምን አይነት አደጋ ይዞ ሊመጣ ይችላል የሚለውን የተረዱ ይህንን ነገር ተረድተው እኛም ጎንበስ እንድንል ያደረጉ ሊቀ ትጉሃን ቀሲስ ታጋይ የምንወዳቸው መምህራችን መምህር ታደሰ ወርቁ እንደዚሁም መምህር የማርያም ወርቅ በጋራ በመሆን እስቲ ወደ ውይይት እንቅረብ፣ ነገሮችን ማሻሻል ከተቻለ በሚል በጥቂት የተጀመረው ጉዳይ በርካታ ርዕሰ ጉዳዮችን እየዞረ ከሁለት ወራት በላይ በሆነ ጊዜ እያመሸን አንዳንዱን እያነጋን በሚያስብል ደረጃ በአቬሬጅ ቢታይ ከ4 ሰዓት ያነሰ የውይይትና የስብሰባ ጊዜ አልነበረ። ትልቁ የስብሰባ ጊዜ 9 ሰዓት አካባቢ የፈጀ ስብሰባ፣ ውይይት፣ ምክክር ያደረግንበት ጊዜ እንደነበር እናስታውሳለን። በእነዚህ ውስጥ በርካታ ሀሳቦች ተነስተዋል። ፊት ለፊት የመነጋገሩን ነገር በቅድሚያ አስቀድመን በርካታ ጭቅጭቆች በመግለጫው ላይ እንደታተተው እንደዚሁ በእንባ የታጀቡ ቤተክርስቲያንን የመውደድ እይታዎች የነበሩት እርስ በርስ በጣም በተቻለ አቅም ትልቋ ቤተክርስቲያን የሁላችን እናት ቤተክርስቲያን አሸናፊ እንድትሆን በነገሮችም ደግሞ እሷ መርታ ነገሮችን እስከዛሬ የመጣንበት የአባቶቻችን ስርዓት ልክ መጓዝ እንድንችል የተለያዩ ቅርጾች እየተሰጡ ስንወያይ ቆይተናል። በዚህ ጊዜ ውስጥ በመግለጫ የታተቱ በእኛም እንደ ማህበራዊ ሚዲያ ያሉ የተለያዩ መረጃዎችን ሰንደን በተግባር ሊሆን በሚችል አሰራር ዝም ብሎ ማሞካሸት
ሊቃናት ጸጌ እንደዚህ ነው ብሎ ከማሞካሸት ስሜት ወጥተን በትክክል የደረሰውን ከማጥራት የደረሰው ቢጣል የተበላሸው ቢስተካከል ምናልባት እንደዚህ አይነት ሰዎች ለቤተ ክርስቲያናችን ምን ያህል ጠቃሚና አስፈላጊ እንደሆኑ ግልጽ ስለነበረ በዛ መንገድ ነገሮችን ስንመዝን፣ ስንለካ፣ ስናቀር፣ ስናስፈጽም፣ ስንከራከር፣ ስንቀበል ቆይታ ያደረግንበት ሁኔታ ኖሮ ዛሬ እናንተ ፊት ምክንያት እንድንቀርብ ምክንያት የሆነን በማህበራዊ ሚዲያው በፍኖተ ጽድቅ የዩቲዩብ ቻናል ተጭነው የነበሩ ስርዓተ ቤተክርስቲያንን ጠብቀው የተሰሩ እንዳሉ ሆነው ያልተሰራባቸው ግን እስከ 80% በላይ የሚሆኑ በዛ መንገድ አከራካሪ ነገርን እናስወግድ በሚል እርምጃ መወሰዱ፣ እንደዚሁም እነኚህ የዜማ መሳሪያዎች ከዛ መወገዳቸው፣ ከምንም በላይ አሳሳቢ የነበረው ቀኖናስ በስሱ በተወሰነ መንገድ እየታከመ መሄድ ይችላል። ዶግማ ግን የቤተ ክርስቲያናችን መሰረት ነው። ስለዚህ ዶግማ ከተናወጠ ከሌላ አይነት ነገር መነጋገር አይቻልም በሚል የክህደት ትምህርት ሲያስተምሩ የነበሩ መምህራን እነ መምህር አብርሃምን የመሰሉ መምህራንን ከመድረክ ወርደው ከአትሮኖስ ወርደው እንዲባረሩ እንዲወጡ ሳይሆን ቤተክርስቲያናችን ቁጭ አድርጎ ማስተማር በመምከር ታምናለችና ወደዛ ሂደት እንዲሄዱ የመሳሰሉትን አንኳር ነጥቦች በመፈጸምና በማስፈጸም አብረን በመጓዝ ዛሬ በመግለጫ ብቅ ያለው እስካሁን የደረስንበትን ሂደት ለማሰር አስረንም ለቀጣዩ ነገር ለመዘጋጀት ዛሬ የሆነ ቀይ መስመር አበጅተን በይቅርታ በመፈቃቀር በመፈቃቀር የተመሰረተው ቤተክርስቲያናችን የምትወደውን አገልግሎት ወደፊት ለማራመድ ከምንወዳቸው ከማይገባ እነሱ ፊት መቆም ከማይገባ መምህራን ጋር በጋራ በመሆን ለመሰየም ይችላል። የዛሬው አድራጎታችን ለምንወደው የቤት እንስሳ ውሻችን ምናልባት ሰንሰለት የምናዘጋጅለት ቤቱ ልንሰራ በሰንሰለት ሳናስረው ሊጠፋብን ይችላል። ብዙ ነገሮች ይፈጸማል እና በእንዲህ አይነት መንገድ ነገሮችን ዝርው እያደረግን ከምንተው ምዕመኑ ከመግፋት ከመገፋፋት ይህ ነገር እዚህ ደረጃ ማድረሳችንን አውቆ በተለያየ አይነት መንገድ የሚደረገው መንፈሳዊና ኦርቶዶክሳዊ እገዛ አጠናክሮ ለመቀጠል በማሰብ የዛሬ ጋዜጣዊ መግለጫ ሊዘጋጅ ችሏል። እስካሁን የመጣንበት መንገድ የተከበራችሁ ብፁዓን አባቶች እናንተንም ሊያኮራ ሊያሳርፍ ጉተታው በተለያየ አይነት መንገድ መሆኑ እናንተንም እንቅልፍ የሚነሳ መሆኑ ቤተክርስቲያናችን የሚረብሽ መሆኑን በማመን እውነት ለመናገር ፍኖተ ጽድቅ ሚዲያ ነው። ዛሬ በሚዲያ ደረጃ ቤተክርስቲያናችን ምን ያህል እንደምትቸገር ምናልባት በሚዲያው ዘርፍ የሚሰሩ የቤተክርስቲያናችን አካላት በጉልህ ይረዱታል ብዬ አስባለሁ። የእኛ ትልቁ ሚዲያ ኢኦቲሲ እንኳ ለካሜራ ባትሪ የሚገዛበት አቅም እንኳ ያጣበትን ጊዜ እናስታውሳለን። በእንደዚህ አይነት ደረጃ አቅም ሰጥቶ ወደ ማህበራዊ ሚዲያ መጠጋት ዛሬ ከአውደ ምሕረቱ ባልተናነሳ ሰው ማህበራዊ ሚዲያ ላይ ሰፍሮ እናገኘዋለን። ስለዚህ እውነተኛ ገበያችን አድርገን ትክክለኛ ገበያችን አድርገን ማህበራዊ ሚዲያውን መጠቀም የግድ ይላል። የብፁዓን አባቶቻችን መልካም ተግባር፣ መልካም አድራጎት፣ በተለያየ አይነት መንገድ የሚፈጸመው ተጋድሎ የአብያተ ክርስቲያናት፣ የገዳማት፣ የተለያዩ የኦርቶዶክሳውያን መከራና ችግር፣ ሰቆቃ የመሳሰሉት ነገሮች በሙሉ በማህበራዊ ሚዲያ የሚስተጋቡ ናቸው። ክፍተቶቻችንን አንዳንዴ ለማድረግ የሚጠቅሙ ሚዲያዎች መሆናቸው ግልጽ ነው። ስለዚህ ፍኖተ ጽድቅ በዚህ መንገድ ተስተካክሎ ከመጣ በማህበራዊ ሚዲያ ያለንን አቅም ከፍ ያደርጋል። ዛሬ ሌሎች በማህበራዊ ሚዲያ የወሰዱብን አቅም እስከምን ድረስ ለማሳየት እፈልጋለሁ። እኛ በሀገር ሕግም በሕገ ቤተክርስቲያን ትክክል ሆነን የወጣንባቸው ነገሮች በራሱ እኛ ውሸታ ማስመስለው እኛ ራሳችን እንድትቀጠቀጠ እንድናፈር አድርገው የሚቀርቡበትና የሚያቀርቡበት ከፍ ከፍ ያሉ የሀገሪቱ አካላትን ጭምር የሚሞግቱበት ሁኔታ ተፈጥሯል። ስለዚህ የሚዲያን አቅም ልክ በመረዳት ዛሬ ያደረግነው መስመር ኦርቶዶክስ ተዋሕዶ ቤተክርስቲያናዊ ውበት ያለው ዶግማ ቀኖና ትውፊትን ያከበረ መስመር ለመዘርጋት ነው። በስተመጨረሻ ይህንን ከፍኖተ ጽድቅ ጋር በተለያየ አይነት መንገድ የሚደረገው ሙግት እኛ ብለናል። የመምህራኖቻችን ልጆች ነን። እኛ ለመምህር ተስፋዬ ያቀበሉንን ነው ዛሬ በዚህ ደረጃ ነገሮች እንዲታረሙ የምንሞግተው ቤተክርስቲያንን በመውደድ። ስለዚህ ይህንን ነገር አውዱን በማሳት ለመጠቀም ጥረት ሲያደርጉ የነበሩ በቤተክርስቲያን ውስጥም ያሉ ተሐድሶ መናፍቃን፣ በውጭም ያሉ መናፍቃን ይህንን ነገር ተጠቅመው በርካታ መፈጨቶችና መጨፈሮች ነበሩ። ዛሬ አትችሉም እንላቸዋለን። እኛ የአንዲቷ የውዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ስለዚህ ተረዳችሁን፣ እየተቆጣችሁን እንዲህ አይደለም ላላችሁን
ሁላችሁ ምስጋና ለማቅረብ እንወዳለን። እግዚአብሔር ይስጥልን። ኢንጂነር ቴዎድሮስ ቴሌዘሮ ፋይል እጅግ አድርጌ አመሰግናለሁ። ወንድሜ ያያዘ ልደታ ወይም ያሬድ ወልደ ጻድቅ በማህበራዊ ሚዲያ የቤተክርስቲያን ተማሪዎች እንዲሁም በጎ አድራጊ ሁላችሁ የምታውቁት ወንድማችን ነው። ወደ እሱ ናችሁ። እሺ፣ አመሰግናለሁ። አባቶቻችን በረከታችሁ ትደርብን። ካህናት፣ መምህራን፣ እዚህ የተገኛችሁ የፍኖተ ጽድቅ አባላት፣ እንደዚሁም ወንድሞች፣ እናቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲሁም እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ፣ ማድረግ የሚገባንን አድርገናል በሉ። ስለ ቃሉ የቃሉ ባለቤት ቅዱስ አምላክ በምስጋና ይግባው። እንግዲህ ወንድማችን ቴሌዘሮ ፋይል እንደነገራችሁ ነው። እሱ የደገመውን ሀሳብ አልደግም፣ አባቶችን ጊዜ ላለመውሰድ። እንግዲህ በዚህ በፍኖተ ጽድቅ ጉዳይ ላይ በነበረው ትግል ላይ እንደዚህ አደባባይ ላይ ወጥተን ከመነጋገራችን በፊት ብፁዓን አባቶች እንደዚሁም ዘማሪያን፣ መምህራን እንድታውቁ ትፈልጋለሁ። ለ6 ወር ያክል ከፍኖተ ጽድቅ ጋር ምንም ቪዲዮ ሳንሰራ ምንም አይነት ስም ሳንጠቅስ ተወያይተናል። ወደ አደባባይ የወጣ ነው ምላሽ ስላጣን ብቻ እንጂ ፍኖተ ጽድቅን እንደ ቤተሰብ እንደ ጓደኛ ከ4 ጊዜ በላይ እግዚአብሔር አምላክ ዕድሜ ይስጥልን በቀሲስ ታጋይ ምክንያት ለ4 ጊዜ ከ5 ጊዜ በላይ ተወያይተን መፍትሄ ስላጣን ብቻ ይህን ሁሉም ሰው እንዲያውቅልን እፈልጋለሁ። በዚህ ዝምታ ውስጥ የተሰጠን ምላሽ ዝምታችን ፍኖተ ጽድቅ ለቤተ ክርስቲያን ከማዳን ይልቅ ለጥቅም እስኪመስል ድረስ ዝምታችን አስፈሪ ነበር። በኋላም ከዝማሬ ከቀኖና ጥሰት ባሻገር የማንደራደርበት የማንነጋገርበት የክርስቶስ የባህሪ አምላክነት በአደባባይ ሲነገር ነው ወደ አደባባይ የወጣ ነው እና ብዙ ምዕራፍ ሄደናል። ይሄን መጀመሪያ ማናገር ፈልጋለሁ። ሌላ ሁሉ ነገር በድንግል ማርያም አማላጅነት በእናታችን በወላዲተ አምላክ ጸጋ በረከት ሞገስ ሆናል። ልጇ ደግሞ በትንሽ ሰዎች መስራት ይችላል። በእኛ በደካሞቹ እግዚአብሔር እናደረገ ይሄን ሁሉ ሰራ። ይሄ ድል የእግዚአብሔር ነው። ይሄ ድል የቤተ ክርስቲያን ድል የማንም አለ። እዚህ መጥቶ ማንም ሰው የእርግብ አሞራ ብሎ ሊጨፍር አልመጣም። ድሉ የእግዚአብሔር ብቻ። ፍኖተ ጽድቅን ያዳነው ለቤተ ክርስቲያን ብቻ። የተጨቃጨቀ ነው፣ የተሰዳደረ ነው። ከዛም አልፎ የምንጸጸትበት ሁላችንም የሚከፋ ነው። አሁን ስንናገር ቴሌቪዥን ሲናገር እንደሰማችሁ መምህር ተስፋዬ፣ መምህር አብይ፣ መምህር ቀሲስ አስራት፣ ሌሎች መምህራን የተናገርንበት ልክ አልነበረም። ለዚህ እኔ ቆሜ ይቅርታ መጠየቅ እፈልጋለሁ። ይቅርበሉ አባቶች፣ መምህር በጣም ይቅርታ ጠይቃለሁ። ምክንያቱም እናንተ ናችሁ የወንጌላችን ፍሬዎች። ከገጠር እስከ ከተማ ድረስ እዚህ ከተማ መኪና ተመደበላችሁ አለ የምታገለግሉት። ጊንጡን እየተራመዳችሁ አውሬውን እየተራመዳችሁ አገልግላችሁ በዛ ልክ በመናገራችን ይቅርታ እንጠይቃለን። እናንተ ሌላው ብፁዓን አባቶቻችንም ይህንን የምትከታተሉ በሙሉ ቤተ ክህነትም ያላችሁ በሙሉ እንድታውቁት የምፈልገው ነገር ማህበራዊ ሚዲያውን አትናቁት። ለማህበራዊ ሚዲያው ትልቅ ትኩረትና ክብር ስጡ። ህዝቡ ምዕመኑ ያለው ማህበራዊ ሚዲያ ላይ ቤተክርስቲያን የሚሰራው ማህበራዊ ሚዲያ ላይ ብዙ መናፍቃን ብዙ አሕዛብን የመለስንበት ማቅማል ወደ ክርስቶስ አካልነት ወደ ቤተክርስቲያን አካልነት የተጨመሩ ብዙ ነፍሳቶች አሉ። ብዙ በጎ ሰዎች ሰርተንበታል እንደምታውቁት ማለት። ስለዚህ ማህበራዊ ሚዲያው ላይ የተደረገው ነገር ቀላል ስላልሆነ ነው ዛሬም ሊቀ አእላፋት ጸጋዬ በሚገርም ትህትናና በቅንነት ከኛ ጋር ተወያይቶ በመጨረሻ ወደ ኦርቶዶክሳዊ መስመር ልንመጣ የቻልነው። ስለዚህ ማህበራዊ ሚዲያ ላይ ያለው አመለካከት በደንብ አድርጎ ሊተኮር ይገባል። ስለዚህ ፍኖተ ጽድቅ በቀጣይ በአዲሱ ምዕራፍ መንገድ የማሄድ ከሆነ ባለንበት በኦርቶዶክሳዊ ቀኖናና ስርዓት የማሄድ ከሆነ እንደ በፊቱ አባቶችን ይዘን ቁጭ ብለን ነው የምንነጋገሩ እንጂ አደባባይ አንወጣም። ነገር ግን አንዳንድ ጊዜ ደግሞ አባቶችና መምህራን ስንልክ ፍኖተ ጽድቅ አካባቢ አዳራሽ ላይ የሚቀሩብን አሉ። እዛው ተልእኮ የሚቀሩ አሉ። ይህንም ሀቅ መታወቅ አለበት።
ለሽምግልና ልከናቸው የሚቀርባል፣ ለአንዳንድ ነገር ልከናቸው የሚቀርባል። ከዛ በላይ ግን ካለፈ በመላው ዓለም ላይ የምትገኙ ኢትዮጵያውያን ኤርትራውያን የእኛን ቪዲዮ አምናችሁ ሼር በማድረግ ስትታገሉ የነበራችሁ ሰዎች ሁሉ ቀጣይ ትግሉ ይቀጥላል። ስለዚህ ከጸጋዬ ጋር ከሊቀ አእላፋት ጸጋዬ ጋር ከፍኖተ ጽድቅ ጋር እዚህ ጠረጴዛ ላይ ቁጭ አድርገን ማህተብና ሃይማኖት ብቻ በእኛና በጸጋዬ መካከል ነዋይ የለም፣ ገንዘብ ቁጭ አድርጎ ያወያየን ኦርቶዶክሳዊ ፍቅር ብቻ እዚህ ያመጣ። እድሜ ለሊቀ አእላፋት ጸጋዬ በትህትና በፍጹም ፍቅር ተቀብሎ ሁሉንም መዝሙር አወርዳለሁ ብሎ ሁሉም መዝሙር ወዶ እንደ አዲስ ይሰራ ማለት ነው። እግዚአብሔር የእጁ ስራ ይባርክለት። ከእንደገና ይሰራል መዝሙሩ፣ ከእንደገና እናሸበሽባለን፣ ከእንደገና በብዙ መንገድ ይሰራል። ምክንያቱም እግዚአብሔር ያለውን ነገር ይባርክለት። ከጸጋዬ ጋር ያሳለፍነው የጭቅጭቅ ጊዜ አባቶች ቢያሳጥሩልን፣ ወንድሞች እንደዚህ ቢያሳጥሩልን ኖሮ መስቀል አደባባያችንንም ጃንሜዳችንንም ባልተቀባ ነበር። እንደዚህ አይነት የቤተ ክርስቲያን ፍቅር የሚቃጠል ውስጡ ልቡ የሚቃጠል ሰው ይዘን አቅም ያለው ሰው ይዘን በየጊዜው ጉባኤ ለማዘጋጀታችን አንገበግብ። ከዚህ በኋላ ከፍኖተ ጽድቅ ጋር ዳር ቆመን አይደለም አጠገብ ሆነን ለማገዝ ባለን አቅም ቃል ገብተናል ማለት ነው። በወቅቱ የነበሩ የሙዚቃ መሳሪያዎች ሲነሱ ነበር። እነዚህ የሙዚቃ መሳሪያዎች እውነት ለመናገር 4 ዓመት ያክል ፍኖተ ጽድቅ አልተጠቀመበትም። ነገር ግን መሳሪያ ኮምፒውተር ውስጥ ነበር፣ አዘለ ማቀፈ ተሸከመ። ስለዚህ ወርዷል። በማዳበሪያ እንደው አጋጣሚ ፕሮጀክት ስላልተዘጋጀ ነው እንጂ ሊዘጋጅ ታዩታላችሁ። ተዘጋጅቷል። በጨረሻ ላይ እናያለን። እንዳለ ወጥቶ ከቤቱ ነው እንጂ አውጥቶ አይጠቀሙበትም። ነገር ግን አንዳንድ ነገሮች ግን ይረብሹ ነበር። መዝሙሩ ላይ አውጥቶ ጸጋዬ በፊት ለፊታችን በማዳበሪያ ይዘን ወጣው ከፍኖተ ጽድቅ አዳራሽ። ስለዚህ እነዚህ ነገሮች ፍኖተ ጽድቅ ሲጠቀምባቸው ስለነበር እዛ ውስጥ የነበረ ነገር ነው ማለት ነው። ሌላው ቅድም ተናገር ያለው በዚህ ትግል ውስጥ የነበራችሁ መምህራን፣ አባቶች፣ ብፁዓን በሙሉ እናመሰግናለን። ግን ለየት ያለ ስም እንድጠራ ይፈቀድልኝ። መምህር ዲያቆን ያደርጋል እግዚአብሔር አምላክ ዕድሜ ይስጥህ። በመካከላችን አልተገኘም። በወቅቱ ለእኛ አቅም የነበረን እሱ ብቻ ነበር፣ እውነት ለመናገር ማለት ነው። ስለዚህ እግዚአብሔር አምላክ ይስጥልን። ሌላው በዚህ ትግል ውስጥ የታገላችሁ በማህበራዊ ሚዲያ ላይ የታገላችሁ በሙሉ ወንድሞቻችን ሀሳብ ስናቀርብ መረጃ ስናቀርብ እያንዳንዱ ነገር አድምጣችሁ ከእኛ ጋር ስትታገሉ የነበራችሁ እህቶቼ፣ ወንድሞቼ በመላው ዓለም ላይ የምትገኙ ኦርቶዶክሳውያን በዚህ ትግል ላይ ያገዛችሁ በሙሉ እግዚአብሔር ባላችሁበት ያገዛችሁ በጣም ነው የምናመሰግነው። አሁን ደግሞ ለየት አድርጌ ምናልባት ስንጠራ ሁለቱም ካናዳ ነው የሚኖሩት ባቢና እሸቱ በዚህ ትግል ውስጥ ከፊት ከእኛ ጋር ሲታገሉ የነበሩ ወንድሞቻችን ናቸው። እግዚአብሔር ባላችሁበት ይጠብቃችሁ። በመጨረሻ ይሄ የመዝሙር ችግር፣ የዝማሬ የሽብሸባ ችግር ፍኖተ ጽድቅ ላይ ብቻ አይደለም ያለው። ትግላችን ይቀጥላል። በሕይወት እስካለን ድረስ በየሰንበት ትምህርት ቤቱ፣ በየአድባራቱ፣ በየገዳሙ ከበሮ አግባብ በሌለው ትርጉም በሌለው እየተሽከረከራችሁ እየጨፈራችሁ እስክስታ እየመታችሁ የምታገለግሉ እየዘለላችሁ ሰንበት ትምህርት ቤት የምታገለግሉ መጣንላችሁ። ተጠንቀቁ። ከፍኖተ ጽድቅ ጋር ምንም ያጣላ ነገር ያጣላል። ስነ ምግባር ላይ ያጣላል። ጽድቅ ሃይማኖት፣ እችን ሃይማኖት በምንም መንገድ አሳልፈን አንሰጣችሁ። በምንም መንገድ እኛ በሕይወት እያለ በምንም ሊስተካከል የሚችል ነገር የላት። የምታርሙት ነገር የለም። እግር በእግር እየተከታተል እንቅልፍ ነው ያነሳችሁ። ምክንያቱም ይሄ ሃይማኖት አባቶቻችን እየታረዱ እየተገደሉ አሁን ድሮ በታሪክ ነበር አባቶቻችን በሰይፍ ታረዱ፣ በገመድ ታነቁ የሚባል ነገር ስትሰማ የነበረው በታሪክ። አሁን ምን እያየ ነው? በእኛ ዘመን ካህን ከመንበሩ ሲሞት እያየ ዲያቆን ሲታረድ እያየ እኛ
ቀኖናዋን ዶግማ ከሚነካ ብንሞት ይችላል። ደግሞ ለዚህ እሳት የሆኑ በትምህርታቸው ምንም እንከን ማናገኝባቸው ወላዲተ አምላክ የሰጠችን መምህራኖች አሉ። ባጠገባቸው እያደረጉ እያስተካከሉ እንቀጥላለን ማለት ነው። ይሄ እንዲሳካ ሽምግልናው በጠረጴዛ ዙሪያ እንዲያልቅ እንድንወያይ ብዙ ሌሊቶችን ብዙ ሰዓቶችን አብረን እንድናሳልፍ ያገዛችሁ ቀሲስ ታጋይ፣ መምህር ዲያቆን ታደሰ፣ የማርያም ወርቅ ቤተ ክርስቲያን ዋጋችሁን ጽፍላችሁ በማያልቅ በወርቅ መዝገብ እግዚአብሔር ስማችሁን ጽፍላችሁ በዚህ ትግል ውስጥ ያስቀየምናችሁ ያሳዘናችሁ አብሶ የፍኖተ ጽድቅ ሙሉ የመዝሙርና የትምህርት ክፍል አባላት ከዚህ ቤትም ተናግሬያለሁ። አንድ ቪዲዮ እንኳን ቤት እንደሚቀረጽ እናውቃለን። አንድ ቪዲዮ እንኳን 3 ደቂቃ ቀርጸን ሲነሳብን እናውቃለን። ስሜቱ ይገባናል። ሲነሳባችሁ እንደከፋችሁ እናውቃለን። በብዙ ድካም እንደሰራችሁት እናውቃለን። ለፍታችኋል፣ ደክማችኋል። ግን ከታላቂቷ ቤተክርስቲያን የእናንተ ድካም አይበልጥም። ደግመን እንስራዋለን፣ ደግመን አብረን እናገለግላለን። ክብር ለእግዚአብሔር። አመሰግናለሁ። እጅግ አድርጌ አመሰግናለሁ። እሺ፣ ከዚህ በኋላ ያለ ነው ለጠርጥር እናድርገው። ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን ሊቃነ ጳጳሳት፣ መምህራን፣ ዘማሪያን፣ ወንድሞቼ፣ አባቶቼ፣ በአገልግሎት የምትበልጡኝ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንግዲህ በዛሬው ዕለት በእውነቱ ክብሩ ሁሉ እግዚአብሔር ይውሰድ ነው የምለው። በመጀመሪያ ደረጃ እንግዲህ እስካሁን በመጣንባቸው የፍኖተ ጽድቅ ሂደቶች በሙሉ እግዚአብሔር ከፊታችን እየቀደመ መንገዶቻችን ሲያስተካክል ነበረ። እንግዲህ እዚህም ያስቀመጠ ሌላ ጥቅም ምናምን ሳይሆን የቤተ ክርስቲያን ቅናትና ፍቅር ነው። እንግዲህ ሁላችንንም እዚህ እያገናኘ ማለት ነው። ስለዚህ ለቤተ ክርስቲያን ልጅነት በቀጣይ የፍኖተ ጽድቅ አቋሞች ላይ ወደ 4 ነጥቦች እኛ በኦርቶዶክሳውያን በተለይ ማህበራዊ ሚዲያ ላይ በምንሰራ የተዋሕዶ ልጆች ያስቀመጥናቸው 4 ወሳኝ ነጥቦች አሉ። እንግዲህ የመጀመሪያው እስካሁን በመጣንባቸው ሂደቶች ፍኖተ ጽድቅ በቀጣይ ሂደቶቹም የተሳካ አገልግሎት እንዲያገለግል የመጀመሪያው ሁላችንም የአንድ አቋም ላይ ደርሰናል ማለት ነው። ወይም ደግሞ በቀጣይነት የሚያደርጋቸው የተለያዩ መንፈሳዊ አገልግሎቶች ከመንፍቅና አገልግሎቶች የጸዱ እንዲሆኑ ሁላችንም ቆራጥ አቋም በዚህ ላይ አለን ማለት ነው። ሁለተኛው ደግሞ ፍኖተ ጽድቅ እንደ ስሙ ለጽድቅ የሚተጋ ድርጅት እንዲሆን ሚዲያ እንዲሆን በዶግማ በቀኖና በትውፊት ላይ ቆራጥ አቋም ማሳየቱን በዚሁ ልናገር እፈልጋለሁ። ቀን ትብብራቸውንም በዚሁ አይተናል ማለት ነው። በዚህም ማመስገን እፈልጋለሁ ማለት ነው። በሶስተኛነት ደረጃ ፍኖተ ጽድቅ በኦርቶዶክሳውያን ተቀባይነቱ ቀጣይነት ሆኖ እንዲቀጥል በሁሉም ኦርቶዶክሳውያን ዘንድ ተቀባይነትም እንዲኖረው በዶግማ በቀኖናና በትውፊት ላይ ቆራጥ አቋም አሳይቶ እስከ መጨረሻው እንዲጓዝ የሁላችንም ኦርቶዶክሳውያን አቋም ማለት ነው። ስለዚህ ፍኖተ ጽድቅ ማድረግ ያለበት ነገር ምንድነው? ሁላችንም የተስማማንበት የሰው ልጆችን ወይ ደግሞ ሰዎችን ለማስደሰት ሳይሆን በምንሰራቸው ስራዎች እግዚአብሔር ደስ የሚሰኝበትን ስራ መስራት ያስፈልጋልና ፍኖተ ጽድቅ በቀጣይ የአገልግሎት ሂደቶቹ ላይ ሰውን ሳይሆን እግዚአብሔር ክብሩ የሚከበርበት ሰውን ሳይሆን እግዚአብሔር ደስን የሚያሰኝ ስራዎችን መስራት ወሳኝነት ላይ ወሳኝ ነው ማለት ነው። ስለዚህ ገላትያ ምዕራፍ 1 ቁጥር 10 ላይ ሰውን ሳይሆን እግዚአብሔርን ደስ ማሰኘት እንዳለብን መጽሐፍ ይነግረናልና ይህንን ነገር ልናስረግጥ እንፈልጋለን ማለት ነው። በመጨረሻ የምንለው ነገር ክብሩን ሁሉ እግዚአብሔር ይውሰድ። እስካሁን ከጎናችን ሆናችሁ በተለያዩ መንገዶች ስናስቸግረን ምንም ስንላቀስም አብራችሁን ከጎናችን የነበራችሁ መምህራን፣ ወንድሞቼ፣ አባቶቼ ሁላችሁም በቅድሚያ ለማመስገን እፈልጋለሁ ማለት ነው። ክብሩን ሁሉ እግዚአብሔር ይውሰድ። አመሰግናለሁ። እሺ፣ እጅግ አድርጌ አመሰግናለሁ። የመጀመሪያው ክፍል የሁለተኛው ክፍል ነው የእርቁና የመጀመሪያው ክፍል ላይ በጣም ብዙ ተጋድሎ ያደረጉ አባት ናቸው። መጋቢ ሃይማኖት መምህር ተስፋዬ ሞሲሳ በገጠሩ ከተማ አገልግሎታቸውን እናውቀዋለን። 1 ደቂቃ
ይናገሩና ወደ አባቶቻችን እንሄዳለን። ብፁዓን አበው ሊቃነ ጳጳሳት በረከታችሁ ይደረብን። በዚህም ያላችሁ ታዳሚዎች ያው ብዙ ነገር ተነግሯል። እኔ አንድ ሁለት ሶስት ነገሮች ብቻ ናቸው ማለት እንፈልገው። ብፁዓን አበው በኋላ አባታዊ ሜዳን ላይ ማስተላለፍ የሚገባቸውን የቤተክርስቲያን መልእክት ከእነሱ እንሰማለን። እኛ ከመጋቤ ኃይለ ጸጋዬ ደበበ ጋር እንድንገናኝ ያደረጉ የተወሰኑ አመክንዮዎች አሉ። የመጀመሪያው የአቶ ጸጋዬ ወይም የመጋቤ ኃይለ ጸጋዬ ኦርቶዶክሳዊነት ምስክሮች ናቸው እንድንገናኝ ያደረጉን። የመጀመሪያው ምስክር እንደ ቤተ ክርስቲያኒቱን ትምህርት ንስሐ አባቱ ናቸው። ኃላፊነቱን የሚወስዱ ንስሐ አባቱ አብረውት ያሉት ንስሐ አባት ኦርቶዶክሳዊነቱን ማረጋገጫው ነኝ በማለት አባታዊ ምስክርነታቸው ከእርሱ ጋር እንድንገናኝ አድርጎናል። ሁለተኛ ታላቁ ዝዋይ ገዳም ረጅም ክትትል ብፁዓን አበው መመሪያ አማካኝነት የዝዋይ ገዳም ክትትል ያደርጋል በአቶ ጸጋዬ ላይ። እነዚህ ናቸው አብረውን እንድንጓዝ ያደረጉን። ሌላው የራሱ የቃል ምስክርነትና ተግባር ናቸው። ከፍኖተ ጽድቅ ጋር ስንገናኝ መጀመሪያ የተመለከትነው በመድረኩ ላይ እንደ በገና አይነት ቅርጽ ያለው የመሳሪያ የዜማ ዕቃ ባለሙያዎች መቀመጫ ወንበር ነበር እና የመጀመሪያ ጥያቄያችን ይህንን አስወግድ የሚል ነው። ያለምንም ጥያቄ አነሳለሁ ብሎ በማግስቱ አንስቶ ሲያሳየን ተግባራዊ እንቅስቃሴ ካደረገ ማከም ይቻላል የሚሉ ነባራዊ ሁኔታዎች እንድንገናኝ አድርጎናል። ሌላው የብፁዓን አበው ክትትል ነው። የቅዱስ ሲኖዶስ አባላት ብፁዓን አበው ከግማሽ በላይ የሚሆኑ የሲኖዶስ አባላት ይህንን ተቋምን ባለቤቱንም አባታዊ ክትትል ያደርጋሉ። እኛም እንደ ቤተክርስቲያን ልጅነታችን እንድንገናኝ አድርጎናል። በሂደቱ ግን አንደኛ ይጠቀሙበት የነበሩ ከዚህ በፊት የአቶ ጸጋዬን ይጠቀሙበት የነበሩ ሌሎች አካላት ብዙ ያበቀሏቸው እርሾች አሉ። እነዚህ እርሾች ለመንቀል እንደ አንድ መንፈሳዊ ሐኪም ጊዜ የሚጠይቅ ሕክምና ህመም አለ። እንደ ኬሞ መስጠት የሚገባ እንዳለ አይነት ስላለ በዛ መንገድ ቀስ እያሉ እያከሙ መሄድና ማስተካከል የሚቻልበት እድል ከጸጋዬ ኦርቶዶክሳዊነት ጋር ተዳምሮ ውጤት ያመጣል የሚል የመምህራኑ ጥልቅና የማይሰረዝ አቋም አብረን እንድንጓዝ አድርጎናል። በውስጡ በኩል ተቀላቅለው የገቡ ስውታን መምህራን አሉ፣ ትምህርቶች አሉ። እነዚህን እናያለን። ግን በእነዚህ ሁሉ ነገሮች በቤተ ክርስቲያኒቱ የሚመለከታት እንደመሆኑ መጠን በሚመለከታቸው አካላት ፊት ይህንን ምስክርነትና ችግር አርሞ ኦርቶዶክሳዊ ሚዲያ ሆኖ እንዲቀጥል ያለሰለሰ ጥረት አድርገናል ከ2 ዓመት በላይ። ከዚያ በቀጠለ ደግሞ እኛ የተሃድሶ መናፍቃን በጣም ረጅም ትግል እንዳደረጉ አገልጋዮች ትላንትና በጠበቁን መንገድ ተሃድሶ መናፍቃንን ዛሬ በዚህ መንገድና ስልት እንዲጠብቁን እድልም አንሰጣቸው። ትላንትና በተዋጋንበት ትላንትና በታገልንበት መንገድ አይደለም የምንጓዘው። አሁን በቤተክርስቲያኒቱ የተሃድሶ መናፍቃንና ኦርቶዶክሳውያን የአመድና የዱቄት ያክል ተቀላቅለው ነው የሚኖሩት። ይህን ማመን ይጠብቅብናል። አመድና ዱቄት በወንፊት መለየት አይቻልም። ስለዚህ በዚህ እንዲህ ባለ ፈተና ውስጥ አንድ ኦርቶዶክሳዊ አገልጋይ ለቤተ ክርስቲያን ሲታገል እንዴት ባለ መንገድ መታገል አለበት የሚሉትን ጥልቅ እውቀት ይፈልጋል፣ ስልጠና ይፈልጋል፣ ልምድ ይፈልጋል። ስለዚህ እኛ አቶ ጸጋዬ ኦርቶዶክሳዊ ነኝ እስካለ ድረስ ራሱ ኦርቶዶክሳዊ ካልሆነ አይደለውም እስኪል አንተውም የሚል ኦርቶዶክሳዊ አቋም ይዘን አብረነው ቆይተናል። በቆየንባቸው ቆይታዎች በሰነድ የተያዙ ብዙ መፈታት የሚገባቸው ችግሮች አይተናል። በነገራችን ላይ በዝማሬው በሚዲያው ብቻ ሳይሆን ወደ ውስጥ ጥልቅ ገብቶ ትምህርት ይሰጣል። ኦርቶዶክሳውያን በዚያ ያሉ ሰራተኞች ራሳቸው ለብቻቸው መሰረታዊ ኦርቶዶክሳዊ ትምህርት እንዲማሩ አግሪመንት አድርገናል። ከመምህራኑ ጋር ውስጥ ካሉት ጋር ተቀምጠን ዲያሎግ አድርገን ጥያቄ ካላቸው ጠይቀው ቤተክርስቲያኒቱ መልስ ሰጥታ መስተካከል ካለባቸው ተስተካክለው ኦርቶዶክሳውያን መምህራን ሆነው እንዲቀጥሉ ትግሎች ተደርገዋል። የማይመለሱ ከሆነ በአንደበታቸው መስክረው ከቤተክርስቲያን የሚለዩበትን ጋንግሪን መሆናቸውን ስናረጋግጥ ቆርጦ ለመጣል ከአባቶቻችን ጋር ሆነን ለመስራት እንዲህ ባለ መንገድ ነበር የምንጓዘው።
ቴክኒካል እና ታክቲካል ጉዳዮች ከማህበራዊ ሚዲያ ላይ ካሉ ኦርቶዶክሳውያን ወንድሞቻችን ጋር ክፍተት እንዲፈጠሩ አድርገዋል እንጂ የዓላማ ልዩነት የለንም። እኛ መሄድ ያለብን በዚህኛው መንገድ ነው ብለን ልምድ እንዳለው አገልጋይ በዚህ ትግል ውስጥ ረጅም ዘመን እንዳሳለፈ አገልጋይ መንገዳችን ይሄ መሆን አለበት ነበር ያልነው። እነርሱ ደግሞ ፊት ለፊት መውጣት አለበት የሚል ነበር። እነዚህን ችግሮች ቀርፈን በጋራ ቤተክርስቲያን በምትጠቀምበት መንገድ ኃላፊነቱ ለቤተክርስቲያን ሰጥተን የመወሰን ድርሻውን ለቤተክርስቲያን ሰጥተን እኛ ደግሞ እንደ ልጅነት ኦርቶዶክሳዊ መልክና ቁመና ያለው ሚዲያ እንዲሆን የፍኖተ ጽድቅ በነገራችን ላይ ፍኖተ ጽድቅ የሚለው ቃል ኦርቶዶክሳዊ ቤተክርስቲያን የምትቀበለው ስመ ኢየሱስ ነው። ይሄ የኢየሱስን ግብር የሚያሳይ ትልቅና ጥልቅ ቤተክርስቲያን የምታምንበት ስም ነው። ፍኖተ ጽድቅ ማለት የእውነት መንገድ ማለት ነው። ስለዚህ ለምድ ከሌለው መጽሐፍ እንደሚናገር የእግዚአብሔር ቃል ውሃ ባህርን እንደሚከድን የእግዚአብሔር ቃል ምድርን በሞላች ጊዜ አንበሳ እንደ በሬ ገለባ ይበላል ይላል እና እንኳን ሰው ቀርቶ አንበሳ እንኳን መልኩ ተለውጦ በእግዚአብሔር ቃል በሬ መሆን ከቻለ የማይለወጥ ማንነት የለም፣ የማይታከም ቁስል የለም በሚል ረጅም ርቀት ሄደናል። ከዚህም በኋላ ደጋግመን ከዚህም በፊት እንደተናገርነው ኦርቶዶክሳዊ መልክና ቁመና ያለው ሚዲያ ሆኖ ቤተክርስቲያናችን የምትገለገልበት የምትጠቀምበትና የበረከት ተካፋይ የሚሆን አገልግሎት እንደሚያገለግል ይህን ተስፋ እናደርጋለን። በዚህ ጉዞ ውስጥ በዚህ ትግል ውስጥ እንዲህ ባለ መግባባት ተቀምጠን ቤተክርስቲያን በተሻለ ደረጃ በመደማመጥ ዛሬ ጠላቶቻችን እኛ ላይ ከሚያሴሩት ሴራ ይልቅ የራሳችን በደቦ ቤተክርስቲያኑን የማፍረስ አደገኛ መንገድ ላይ ያለ ነው። ይህን መንገድ ቆም ብለን አስተውለን በህብረትና በአንድነት ተደማምጠን ችግሮችን በማስረጃ እያሳየን አባቶቻችንን እያገዝናቸው የቤተክርስቲያን መዋቅር የቤተክርስቲያን ሲኖዶሳዊነት የቤተክርስቲያን ሕይወትና ትምህርት መልክ ተጠብቆ እንዲጓዝ እንዲህ ያለው ህብረት አስፈላጊ ነው። ለዚህ ህብረት የደከማችሁትን ሁሉ በእግዚአብሔር ስም አመሰግናለሁ። ወንድሞቻችንም በማህበራዊ ሚዲያ የቤተክርስቲያን የምንጠብቁ ወንድሞች ቅንነታችሁን፣ ቀናይነታችሁን ከልብ እናደንቃለን፣ ከልብም እንደግፋለን። ከዚህ በኋላ በተሻለ ልምድ እናንተ ያላችሁን የማህበራዊ ሚዲያ ክህሎት የእኛን ደግሞ ልምድ የጉዞ ልምድ በጋራ ተጠቅመን ቤተክርስቲያናችንን ከጠላት እንደምንጠብቅ ተስፋ አደርጋለሁ። እግዚአብሔር ይስጥልን። ብፁዓን አባቶቼ የመርሃ ግብሩ የወጣው ቅርጽ እንደዚህ ስለሆነ ነው። ጥቂት ደቂቃ ብቻ ይታገሱ። በጣም በዛ ይባል 7 ደቂቃ ለሁለቱ ወንድሞች 2 ደቂቃ ሰጥቻቸው ቀጥታ ወደ እናንተ ነው የሚሄደው። አባቶቻችን ብፁዓን አባቶቻችን የተሰማችሁና አባታዊ መመሪያ ተዋቂ ይሰጡናላችሁ ማለት ነው ከይቅርታ ጋር። አሁን ቀጥታ የሚሄደው ወደ መምህር አብይ ይሆናል። ሊያስተዳድር ብዙሃን ሊቃነ ጳጳሳት፣ አባቶች፣ ካህናት፣ በዚህ መድረክ የተሰበሰባችሁ ሁላችሁንም በእግዚአብሔር ስም መንፈሳዊ ሰላምታዬን አቀርባለሁ። እንግዲህ እግዚአብሔር ካልፈቀደ እጅና እግር ያምዛሉ። እግዚአብሔር ፈቅዶ ዛሬ ላይ በዚህ ሁኔታ ተሰብስበን ስለ ፍኖተ ጽድቅ ለማውራት ለመነጋገር በመቻላችን በበኩል እግዚአብሔርን አመሰግናለሁ። ምናልባት የዛሬ 2 ዓመት ገደማ ይመስለኛል ለመጀመሪያ ጊዜ በሊቀ-ሕሩያን ዳዊት ታደሰ ጋባዥነት ወደ ፍኖተ ጽድቅ ቦታ የሄድነው። መጀመሪያ እንግዲህ ስንገባ ወደ ግቢው እንኳን ለመግባት ምን አይነት ከባድ እንደነበረ ሁላችሁም ታስታውሳላችሁ። ከዛ ቀጥሎ በነበሩት መርሃ ግብራት ላይ ቅድም መጋቤ ሃይማኖት መምህር ተስፋዬ ሞሲሳ እንዳነሳው ብዙ ያልተመቹ ነገሮች ነበሩ። ከመቀመጫዎቹ ጀምሮ ቤተክርስቲያንን ስርዓተ ክርስቲያንን የጣሱ የነበሩ አሉ። መምህር እንኳን ታስታውሳላችሁ ይህ ኦርቶዶክሳዊ ነው መናፍቅ ነው ብለን የምናስበውን መምህር ከአውደ ምሕረት ላይ ለማስተማር ቆሞ ወርደናል። እዛው ህዝቡ በተሰበሰቡበት ሊቀ-ሕሩያን ዳዊት ታደሰ እዚያ ያለ እንደውም ሊቀ-ሕሩያን ነው አንተ መናፍቅ ነህ በእምነት ትጠረጠራለህ አታስተምርም በስመ አብ ብሎ ለማስተማር ያለው ሰው አውርደናል። ይሄ ገና ገብተን በ2ኛ ወይ በ3ኛ ቀናችን
ጋር ተያይዞ የመጡ ነገሮች አሉ። እኛ በብዛት ተቆረን የነበረው ፍኖተ ጽድቅ ሚዲያ ሆኖ ሲወጣ ሕግና ደንብ ፖሊሲ ያስፈልገዋል ብለን ለረጅም ዘመናት የእኛን ቤተክርስቲያን ሚዲያዎች ሌሎችንም ማዕከል አድርገን ሚዲያና ፖሊሲ የፖሊሲ መቋቋሚያ ደንቡና ሚዲያውን ስንሰራ የሚዲያውን ደንብና ፖሊሲ ስንሰራ ቆይተናል። በዛ መሀል ሁላችሁም የምታስታውሱ እኛም ራሳችን ሚዲያውን ፖሊሲውን እየሰራ አንዳንድ ነገሮች መንገድ ስስቱ ስንጽፍ ነበር በራሳችን የፌስቡክ ገጽ። ለምሳሌ የፍኖተ ጽድቅ ሀዲዱን ስቷል። አንዳንዴ በጣም የባሱ መዝሙሮች ሲለቀቁ እየሰራን እንኳን ልክ እንዳልሆነ ስንጽፍ ነበር። መምህር ተስፋዬ ሞሲሳ ታስታውሳላችሁ። ፍኖተ ጽድቅ ቃሉን አጥፏል ብሎ ጽፏል። እዛ ውስጥ የነበሩ ነገሮችን ፐርሰናልም በጋራ ስንቃወሙ ግን የሁለታችን በተለይ የዩቱበሮች ቲክቶከሮች ወንድሞቻችን የሄዱበት መንገድ ዳይናሚክ ቼንጅ ወዲያው ለውጥ መምጣት አለበት የሚል ነው። የእኛ ደግሞ ሕግና ደንቡ ተሰርቶ ታይቶ መምጣት አለበት የሚል ነው። የሁለታችንም ቅድም እንደተባለው ምንም ልዩነት የለም፣ እግዚአብሔር በሚያውቀው ማለት ነው። በአንዳንድ ኮሚኒኬሽኖቻችን ያልተግባባንባቸው የሚመስሉ ነገር ግን አንዳንድ የመገፋፋት ቅድም ወንድማችን ያያ በደንብ ገልጾታል፣ ቴዶን በደንብ ገልጾታል የሚመስሉ ግን አቋማችን ሁላችንም አንድ የነበረበት እግዚአብሔር የሚያውቀው ብዙ ልዩነቶች ያልነበሩበት ያካሄድ መስመር ላይ ብቻ ክፍተት የምታዩ የሚመስሉ ናቸው። ዛሬ እዚህ ላይ ደርሰን እውነት ፍኖተ ጽድቅ ቅድም ተብሏል። በሪፖርት የቀረቡ ነገሮች አሉ። የእኛን ቤተክርስቲያን ሚዲያዎች ስታዩት 2 ሚዲያ ናቸው ያሉት። ሌሎቹን ስናይ በሀገር ውስጥ ልቀት ጓን በደንብ መናገር ይችላሉ። 3ኛ ሚዲያ የኢትዮጵያን ቤተክርስቲያን ስርዓት፣ ትውፊት፣ ዶግማ፣ ቀኖና፣ ታሪክ በጠበቀ መልኩ ተዋቅሮ ቢሄድ ቤተክርስቲያን ይጠቅማል የሚል ነው የዚህ ሁሉ ጉዞ እንጂ ማንም ሰው የሚያውቀው ማንም ሰው የግሉ አሁንም ቢሆን ነገር ቢሆን እነ ያያን ምትሉ ሌሎችም ቲክቶከሮች ቅድም እንዳነሳችሁት የቤተ ክርስቲያን ሕግና ደንብ ስርዓት ተጥሶ አይ ብለን የምንተው ከሆነ ክርስትናችን ለጊዜው ነው ማለት ነው። መቃወሙ እንደተባለው ወደፊት መቀጠሉ መቅረት የለበትም። ፍኖተ ጽድቅ ላይ ብቻ አይደለም፣ ቅድም በጠቀሳችሁት መልኩ ብዙ አሉ በየቦታው። ያንን አብረን ሆነን ከቤተ ክርስቲያናችን ሕግን ስርዓት እንደምንጠብቀን አብረን መሄዳችን የግድ ያስፈልጋል። ከቤተ ክርስቲያን በላይ የሚሆን ግለሰብ፣ ሀብት፣ ንብረት፣ እውቀት፣ ገንዘብ የለም፣ አይኖርም። ይህን ደግሞ ሁላችንም አምነን ነው ይህንን የምናደርገውና ሂደቶቹን ሁሉ ስንመለከት ግን ያው ቅድም እንደተባለው ነው። ፍኖተ ጽድቅ የቤተ ክርስቲያን ቢሆን ለቤተ ክርስቲያን ይጠቅማል። ይሄ ነው የሚያስማማን። የቤተ ክርስቲያን ቢሆን ታሪኳን፣ ትውፊቷን፣ ሕጓን፣ ዶግማዋን፣ ቀኖናዋን አንዳንድ ሰዎች እኛም ግለሰቦችም ትምህርቶች፣ ሌሎችም ነገሮች ውስጥ የምታዩትን በመሸፋፈን የሚደረግ ነገር የለምና ሁላችንም በዚህ ሂደት ውስጥ የተለያየ የሚመስል ግን ያልተለያየ አካሄዶቻችን በሁለት መንገድ የሆነ በዚህኛው ብንሄድ በዚህኛው ብንሄድ መድረሻው ፍኖተ ጽድቅ ወደ ክርስቲያን ማምጣት ላይ ነው። ይሄ ዛሬ ብፁዓን አባቶቻችን እንግዲህ ዶግማውን፣ ቀኖናውን፣ ትውፊቱን የጠበቀ የቤተክርስቲያን ሚዲያ እንዲሆን ፖሊሲውን፣ ማቋቋሚያ ደንቡን አይተው አጽድቀው የጎደለውን መጥተው ወደ መስመር እንዲገባ አድርገው ነገ ከነገ ወዲያ ፍኖተ ጽድቅ 3ኛ የቤተክርስቲያናችን ሚዲያ ሆኖ አገልግሎት እንዲጀምር ማስቻል ላይ እንግዲህ የቅዱስ ሲኖዶስ አባላት አባቶቻችን አሉ። ይሄ ሲሆን ነው ቤተክርስቲያናችን የወረዱት ሕግን ጠብቆ እንዲወጡ ፖሊሱ መጽደቅ አለበት፣ ማቋቋሚያ ደንቡ መጽደቅ አለበት። ይሄ ሆኖ ነው መስራት ያለብን ነው የምንለው። እንግዲህ በዚህ ሂደት ውስጥ በተለይ ቲክቶከሮች ወንድሞቻችን የሄዳችሁበት መንገድ በእውነት የሚያስመሰግናችሁ እንጂ የሚያስነቅፋችሁ አይደለም። ለቤተ ክርስቲያን ነው ብዙ ነገሮችን ያደረጋችሁ። ለቤተ ክርስቲያን በምንደረግ ነገር ውስጥ ሊያዝኑ ሊሰማችሁ የሚችል ብዙ ሰዎች እኔን ጨምሮ ልንኖር እንችላለን። መጨረሻው ግን መልካም ስለሆነ እግዚአብሔር ነው የምናመሰግነው። እግዚአብሔር ይስጥልን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዓን አበው ሊቃነ ጳጳሳት፣ ቡራኬያቸው ይድረሰን። ክቡር ሊቀ ትጉሃን ቀሲስ ጸጋዬ፣ ክቡር ሊቀ ስዩማን እስክንድር፣ ክቡር ገድለ ዳዊት፣ ሁላችንም ስማችሁን እንዳጠራ ጊዜ
ስለሚገድበኝ ሁላችሁም እግዚአብሔር ጾም ሰላም እንዴት አደራችሁ? እግዚአብሔር ይመስገን። ቤተክርስቲያን ከመውደዳችን አንጻር እንደሆነ እንዲታወቅልን መቼም ቤተክርስቲያናችን ዓለም አቀፋዊ ተዋራዊት የሆነች ቤተክርስቲያን ከዚህ በላይ ይገባታል። እኛ ከሰራነው እኛ አገለገልን ከምንለው በላይ ቤተክርስቲያን ይገባታል። በዚህ ዘመን ካሉት ውድድሮች ሚዲያዎች አንጻር ብዙ ነገር ይገባታል እና ይህንን ማህበራዊ ሚዲያ ለምትሰሩ ክቡራን አባቶችን ትረዳላችሁ፣ ሁላችንም እንረዳለን እና የተደረገ ሁሉ በጉጉትና በቅንነት በእውነት የዓለም አቀፋዊ ቤተክርስቲያን ለማሳየት ታሪኳን፣ ትውፊቷን፣ አስተምህሮቷን፣ ዶግማን፣ ቀኖናዋን ለማስተዋወቅ የተጠቀምንበት መካከል ደግሞ የሚሰራ ሰው እንደ ልጅም የተፈጸሙ ስህተቶች ስላሉ ለዛም ደግሞ ተገቢውን የተሰናከሉ ከማህበራዊ ሚዲያ ከምዕመናን አስተያየት በማየት ብዙ ነገሮችን አይተናል፣ ተምረንበታል። ወደፊቱ ግን እንደዚህ ያለ ነገር እንደማይደግ ቃል እንገባለን ማለት ነው። በዚህ አጋጣሚ ይሄ ነው። ሁለተኛ በምክር በተለያዩ ነገር ከጎናችን ለነበራችሁ በተለይ በመከራው ጊዜ በጸሎትም በሀሳብም ከኛ ጋር የነበራችሁ አባቶችን ከልብ እናመሰግናለን። ምክንያቱም ፍኖተ ጽድቅ በአንድ ጎን ብቻ መታየት ያለበትም ብዙ ጠንካራ ነገሮች ነበሩት። ይህንን ደግሞ ማሳያዎቹ አድባራት፣ ገዳማት፣ ትምህርት ቤቶች፣ በጎ አድራጎቶች ስለሆኑ ይህም እንዲተያይልን እንፈልጋለን ማለት ነው። እኔ ብዙ ነገሮች እንዳልታደግ ወደ ምስጋና ይቻላል። አሁን መጨረሻ እድል ለኔ ተሰጠኝ። መጨረሻው ደግሞ ምስጋና ስለሆነ ጸግሽ ቢያመሰግነው ደስ ይለኝ ነበረ። ምስጋናና መሳሰል። አሁንም መሳሰላችን ምንድን ነው? አሁን ፍኖተ ጽድቅ ያገለግላል። ወደ አገልግሎት እየገባ ነው። ከአባቶቻችን ጋር እየተነጋገረ ነው። ብዙ ነገሮች መንገድ ላይ ያሉ ነገሮች አሉ። እነዛ ተፈጽሞ ፍኖተ ጽድቅ ሙሉ በሙሉ ቤተክርስቲያን የሚያገለግልበት መንገድ እንዲያመቻች ብፁዓን አባቶች ትልቅ ድርሻ አላችሁ። ከዚህ በፊትም በምክርም በመገሰጽም በማጽናናትም በመምከርም በብዙ ነገሮች ከጎናችሁ ስለነበራችሁ አሁን ይሄ ይቀጥል እንላለን። ይሄ ደግሞ አስተማሪዎችንም የሚመለከታቸው አካሎችንም ሚዲያ አካላትም ስለሚመለከት ከጎናችን እንድትሆኑ እንፈልጋለን ማለት ነው። መጨረሻ ምስጋና ነው። ምናልባት ስም ጠቅስ ደስ ይለኛል። እኔ እዚህ ያልተገኙ ብፁዓን አባቶች በተለይ ጠቅላይ ስራ አስኪያጁ ብፁዕ አቡነ አብርሃምን ላለፉት 2 ዓመታት የሁሉ ችግር ሲፈጠር እየጠሩን ምንድን ነው እየተፈጠረ ያለው? ምንድን ነው እየተደረገ ያለው? በመረጃ ምጣና ነገሩ ተጣርቶ እኛም እንደሚመለከተን እንደ ኃላፊነታችን ውሳኔ እንስጥ ብሎ ብዙ ከኛ ጋር ሲተጉ የነበሩ አባታችን ናቸው። እንዲሁም ደግሞ ታላቁ ባታዊ አረጋዊ አባታችን ብፁዕ አቡነ ጎርጎርዮስ በእውነት በገዳማቸው ኃላፊነት በመውሰድ ከ100 በላይ የሆኑ ፍኖተ ጽድቅ አባላትን እዛ በመውሰድ በመምከር በማስተማር በተለይ ደግሞ ጸግሽን ቤተሰብን ጭምር እኛን ጭምር ሲያጽናኑ፣ ሲመክሩ፣ ሲያስተምሩ ከፍተኛ ኃላፊነት ሲወስዱ የነበሩ አባታችን ታላቁ አቡነ ጎርጎርዮስ ምስጋናችን ባሉበት ድረሳቸው። እንዲሁም ደግሞ በመምከር አሁንም ወደ መስመር እንድንገባም ጭምር ኃላፊነት በመውሰድ ከኛ ጋር እየሰሩ እየደከሙ ያሉ ታላቁ አባታችን ብፁዕ አቡነ ዲዮስቆሮስ እዚህ በመካከላችን አሉ። እሳቸውንም እናመሰግናለን። እንግዲህ ሌሎቹም ደግሞ ብፁዓን አባቶች እዚህ ስለተገኛችሁ በቅድስት ቤተክርስቲያን ስምና በተቋማችን በፍኖተ ጽድቅ ስም ከልብ አመሰግናለሁ። እንዲሁም ደግሞ ቅድም ተጠቅሷል። ይሄ ሂደት ቀላል ነገር አይደለም። የእንባ ሌሊቶች፣ የችግር ሌሊቶች፣ የመከራ ሌሊቶች፣ የጭቅጭቅ ሌሊቶች ነበሩ። ነገር ግን ዛሬ እንደዚህ ባለ መልኩ በብርሃን እየሰበሰበን እያመሰግን ትልቁ ድርሻ ደግሞ ወስዱ ታላቅ አባታችን ሊቀ ትጉሃን ቀሲስ ጸጋዬ ታደለ በቤታቸውም ጭምር በመሰብሰብ ቢሮአቸውን በመፍቀድ በብዙ ነገር ከኛው ጋር ሲወጡ ሲወርዱ የነበሩ አባታችን ናቸው። እሳቸውን ከልብ እናመሰግናለን። እንዲሁም ደግሞ እዚህ ከጎን ያሉት ዲያቆን ታደሰ ወርቁ ከልብ እናመሰግናለን። እሳቸውንም ሊቀ ባንዳሩ ታደሰ እስክንድር፣ ሌሎቻችሁንም በግራም በቀኝ ያላችሁ ደግሞ ማህበራዊ ሚዲያ ቤተሰቦቻችን በእውነት ላደረጋችሁት ነገር እያደረግን በብዙ መከራ ውስጥ አልፈን ዛሬ በመድረሳችን ወደፊትም ግን እኔ የማሳስበው አባቶች ፊት የማሳስበው መነጋገር፣ መደማመጥ፣ አብሮ መስራት እንደዚህ ያለ ነገር መነጋገር ለቤተክርስቲያን በአንድነት ይጠቅማልና ይሄ ህብረት ለሁሉም ኦርቶዶክሳውያን ይጠቅማል እላለሁ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ አድርገን እናመሰግናለን። ሁላችሁንም በግራ በቀኝ ያላችሁ ከዚህ በኋላ የሚሄደው ወደ ብፁዓን አባቶቻችን ነው።
የመጨረሻ ጸሎት ተደርጎ ወደ ምሳ መርሃ ግብር ነው የምንሄደው። ይህንን መርሃ ግብር ከ2 ወር አካባቢ ሽምግልናው እርቁ መድረክ ማመቻቸቱ ወዘተረፈ ያለውን ጉዳይ አሁን የምናገረው እንደ አስተባባሪና እንደ አዘጋጅ ነው። የኢትዮጵያ ሃይማኖቶች ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ጸጋዬ ታደለ ሰብሳቢ ናቸው። ታሪክ ስለሆነ ለትውልዱ ማለት ነው። ዲያቆን ታደሰ ወርቁ ደግሞ ምክትል ሰብሳቢ ነው። እኔ ደግሞ ጸሐፊና የዚህ አስተባባሪ ነኝ። ሶስታችን በመጀመሪያ ያገኘናቸው ቲክቶከሮችን ነው። ከሊቀ ትጉሃን ታጋይ ታደለ ጋር የነበረውን ክፍተት ማጥበብ ነው። ከእነሱ ጋር ከጠበበ በኋላ የፍኖተ ጽድቅ ኃላፊዎችን በአካል ካገኘናቸው በኋላ የማገናኘት ስራ በመስራት ወደፊት እንዲቀጥል የተደረገው። የዚህ ዓላማ አንድና አንድ ብቻ ነው። ለወደፊትም ይቀጥላል፣ አይደግምም ማለት ነው። ቤተ ክርስቲያናችን በዚህ መልኩ እየታመሰች ያለችው ሀብት ስለሌላት፣ ታሪክ ስለሌላት፣ ልጆች እውቀት ስለሌላቸው ሳይሆኑ አብዛኞቻችን ለሆዳችን ያደርን ስለሆነ፣ አብዛኞቻችን ከእኛነት ይልቅ እኔነት ስለጎላብን ነው። እኔ መኪና ካለኝ፣ እኔ ቪላ ቤት ካለኝ የቤተ ክርስቲያን ጉዳይ አያገባኝም፣ የኔ ልጆች ውጭ ከተማ የሚል እንደዚህ አይነት አስተሳሰብ በብዙዎቻችን ዘንድ ስላለን እንጂ በድፍረት የምንናገረው የጠላቶቻችን አቅም ግዙፍና ተራራ ሆኖ አይደለም። እኛ መተባበር ስላቻለን፣ ስንተባበር በአንድ እንቆማለን፣ ስንቆም እናሸንፋለን፣ ስንለያይ እንሰባበራለን፣ ስንሰባበር ደግሞ እንወድቃለን። ይህ አንድነት የሚመጣው ደግሞ በመነጋገር ነው። በዚህ የተነሳ ይህ ለቤተ ክርስቲያናችን 3 አበርክቶችን አስቀምጦ ያልፋል። የመጀመሪያው በመነጋገር የማይፈታ ችግር እንደሌለ፣ በመወያየት የማይፈታ ችግር እንደሌለ ለትውልዱ ማስተማር ነው። በማህበራት በሰንበት ትምህርት ቤቶች በሊቃውንት መካከል እዛ የተገለጠለው ሲኖዶስ፣ እዚህ የተገለጠለው ሲኖዶስ በአባቶቻችን መካከል ሁሉንም በንግግር በር ዘግቶ እስከ መጨረሻው ድረስ ቢኬድበት ውጤት ማምጣት ይቻላል። ይሄ ማሳያ ነው። ሊቀ ትጉሃን ማሳያ ናቸው። ዲያቆን ታደሰ ወርቁ ማሳያ ናቸው። እዚህ ማሳያ ናቸው። ይሄ ተጽፎ ለትውልድ ማስተማሪያ ሆኖ ይቀጥላል፣ ይጻፋል። አንደኛ በአደባባይ ከምንወራወር በጓዳ እንመካከር ነው። ጁፒተር ሆቴል ላይ ያደረግነው የሚዲያዎችና የአገልጋዮች የጋራ ውይይት ከዛ ይቀጠለ ነው። አባቶቻችንን ወጥቶ ማዋረድ፣ ሊቃነ ጳጳሳትን መሳደብ፣ ፓትርያርኩን መሳደብ፣ ትልቅ ካህናትን ሊቃውንትን መሳደብ፣ ከዛ በፊት አባቶቻችንን በግል መንገድ ምክራቸውን መጠየቅ፣ ጫማቸውን ወደታቸውን መሳብ፣ ሽማግሌ መላክ፣ እዛ ከታለፈ በኋላ አደባባይ የሚወጣው